ሰላም እንዴት ናችሁ? ውድ ቤተሰቦቼ ይህንን ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬ በብዙዎቻችሁ ሀሳብ አስተያየት ድምጽ መሰረት ቲክቶክ ላይ ሲሰራ የነበረውን ቪዲዮ ለምን ዩቲዩብ ላይ ሳሰሪበትም ሀሳብ አስተያየትሽን ለምን ዩቲዩብ ላይ አታመጪውም ባላችሁ መሰረት ይኸው ቲክቶክ የሌላችሁን ቤተሰቦቼን ሀሳቤን እንድትሰሙት ወደ ዩቲዩብ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ጥሩንም መጥፎውንም ከተሳሳትኩም ካልተሳሳትኩም አይታችሁ ሀሳብ እንድትሰጡኝ በትህትና እጠይቃለሁ። ሌላው ነገር ዋናው ይሄ መልእክቴ ለግምጃዬ ነው። በእርግጥ ግምጃዬ ቲክቶክ ላይ ነው። በተለይ በጣም መልእክቴ ሊደርሳት የሚችለው ዩቲዩብ ላይ በእርግጠኝነት ስክሮል ስታደርግ አትውልም። የራሷ ስራና ጊዜ የምትጠቀመው ነገር ስላላት ቲክቶክ ላይ ግን በደንብ ታየዋለች መልእክቴን ብዬ አስባለሁኝ። እንግዲህ ዛሬ ከማን ያዘዋል ጋር ያደረገችውን ኢንተርቪው ቆረጥ እያደረግን እኛም ሀሳባችንን እንሰጥበታለን። በድምፅ አመጣዋለሁ፣ በቪዲዮ ላይ ይወጣልኝ ይችላል። ግን ድምፁን አጥቼ ትንሽ አሰምቼ ከዛ ሀሳብ እየሰጠን ሄዳለን። ወደ ሀሳቡ ስነግር የሞተብሽ ጓደኛ ያለ እንደዚህ መንገድ ላይ አሉ። ልክ ስናርፍ ሰውነቷ ተላ። በእምነታችሁ ሲባሉ እምነት ምንድን ነው? ዋት እርቦኝ ጠምቶኝ ታምሜ የሚያሳክመኝ ሰው አጥቼ ሰውነቴን ከስር እንደዚህ ሲያነሱት እርሱ አልታውቃለህ። የራስህም ሰው እንኳ ቢሆን እዛ ቦታ ላይ ማንም ሰው አያይም። በመሳሪያ ይመታላችሁ 25 ሰው ይሞታል፣ 25 ሰው ይሄዳል። መሀል መንገድ ላይ ከወደቅ ሳትሞት ጥዬህ ነው የሚሄደው። ይሄ ነገር ፊልም አይደለም። በጣም ነው የምወዳት። ታሪክ ያለ ስላዱ ምናት በመጀመሪያ ኪዳነ ምሕረትን ለህዝብ በደንብ በቃ ህዝብ ታምሯን እንዲገልጽ ስላደረግሽ ተባረኪ። የረዳችሽ ኪዳነ ምሕረት ምስጋና ይግባት። ለሁላችንም እናት የሆነች ኪዳነ ምሕረት ከችግራችን ከጭንቀታችን ታላቅ ቀን ታውጣን። የቤት የጓዳችንን ገመና የምታውቀው እማምላክ ወላዲት አምላክ ስለሆነች ማንም በዚህ ምድር ላይ ንጹህ ማንም መልካም የለም። ሁሉም ሰው ይሳሳታል፣ ሁሉም ሰው ያጠፋል። የሰው ልጅ ደግሞ ስራው መውገር ነው። አጠፋ ብሎ እንዲመለስ የሚያደርግ ሳይሆን ሲያጠፋ የሚወግር የፈለገውን ነገር እሱ የወደደው ነገር ሲያደርግለት ደግሞ ሂድበት የሚል ነው። እና እንግዲህ በአጭሩ እንደሰማችሁት የነበራቸው ሰቆቃ ስቃይ ነው እዚህ ጋር እየተናገረችው የነበረው ከመጀመሪያ የነበረ ስለሆነ ነው። ምን ያክል እንግዲህ በስደት በተለይ ብዙ እህቶቻችንና ወንድሞቻችን መናገር ያልቻሉት ሚዲያን አግኝተው እድል ያላገኙትን ድምፅ ያወጣች ይመስለኛል። ብዙዎቻችሁ በሰላም ያለፋችሁ ኮሜንታችሁን ፌስቡክ፣ ቲክቶክ ላይ ያየውኝ ነበረ። እኔ የትኛው ሳውዲ ነኝ፣ በየትኛው መንገድ ነው የመጣሁት ያልደረሰበት። ካልደረሰባችሁ ብዙ ልታወሩ ትችላላችሁ። የደረሰበት ደግሞ በዛው ልክ አለ። ይሄ ደግሞ ሀቅና ሀቅ ነው። ምንም የዋሸችው ነገር የለም። አይደለም በህገ ወጥ መንገድ በህጋዊም ስትመጡ በአሰሪዎቻችሁ በደላሎቻችሁ ብዙ ስቃይ የሚደርስበት አለ። ቢሮ ላይ የተደበደበ የለም፣ ቢሮ ላይ የራበው የጠማው የለም። በህጋዊ ተብሎ መታችሁ እንኳን ይህንን ኮሜንት ላይ ታስቀምጡልኝ ስለምፈልግ ነው። ነገር ግን በህገ ወጥ ሲሆን ደግሞ የበለጠ የከፋ ጉዳት አለው። የማይዋሽ ነገር ወንድሞቻችን እየተደበደቡ በአደባባይ ያየ ነው። ብዙ ወንድሞቻችን በተለይ ወንዶች ወጥተው ቤተሰቦቻቸው 1 ሚሊዮን 2 ሚሊዮን እባካችሁ ልጄ ይሄው እየተደበደበ ነው ብሎ ቪዲዮ አይታችሁ አታውቁም? ታዲያ ለምን ግምጃ የተናገረችው ውሸት መሰላችሁ? ማለት እኔ አንዳንድ ጊዜ ሰው የሆነ ያ ሰው ስላልተመቸኝ ብቻ እውነትን እምቅ ማድረግ አልፈልግም። ያልተመቸኝ ተግባር ሊኖረው ይችላል። የተመቸኝን ተግባር ደግሞ እውነትን እውነት ሐሰትን ሐሰት ነው እንጂ አለቅላቂ ሆንም አልፈልግም። ማንነቴም አይደለም። እኔ ደግሞ ኦዲየንስ አይደለሁም፣ የሚዲያ ባለቤት ነኝ። የሚዲያ ባለቤት ሲሆን ደግሞ ያየውን የሰማውን የተሰማውን አንጻራዊና ሚዛናዊ አድርጎ የሚናገር እንጂ ልክ እንደ ኦዲየንስ ዝም ብሎ የሚነዳ አይደለም። ኦዲየንስ ባየው ነገር የሚነዳ ያየው ነገር ሁሉ እውነት የሚመስለው በቃ ለራሱ ጊዜ የማይሰጥ የወደደውን ሰው ብቻ ዝም ብሎ ተከትሎ የሚኖር ሰው ነው ኦዲየንስ ማለት። እኔ ግን የራሴ ሚዲያ ያለኝ አነሰን በዛም 2 ሰው የሚሆን 1 ሰው የሚሆን ይከታተለኛል። ስለዚህ ሀሳቤን እገልጻለሁ። ምናልባት ይሄ ክፍል 1 ሊሆን ይችላል፣ ክፍል 2ም ክፍል 3ም ልቀጥልበት እችላለሁኝ። ግን ትንሽ ወስዱን ችግር የለውም ምንም ችግር የለውም ተብለን ነው የምንሄደው። መሀል መንገድ ላይ ስንደርስ መሳሪያ የሚይዛሉ ጀላሎቹ። አዎ እዚህ ከተማ ውስጥ አሉ፣ ሀገር ውስጥ አሉ፣ ይመጣሉ በፈለጉ ሰዓት። ግን ራሳቸውን አያሳውቁ። እዛም ደግሞ ሳውዲ አረቢያ ከተማ ውስጥ ይገባሉ፣ ግን ደላላ መሆናቸውን አያሳውቁ። የሌለ ሌላ ማንነት ነው ያላቸው፣ ሌላ ማንነት ነው ያላቸው። ህይወት አላቸው። አገር ቤት ላይ ድጋሚ ሌላ ነገር ውስጥ ነው የገባው ታውቃለህ። ከዛ ደግሞ እንደዛ ሙኜ እየታመምኩኝ ግዴታ መስራት አለብኝ። ከሰው
በቃ ሰው ልጅ ፈልጎ ሲያደርግልን እንጂ መለመን በጣም ነው የሚከብደው። የሰው ፊት ማየት በጣም ከባድ ነው ታውቃለህ። ሰው መጠየቅ በጣም ነው የሚከብደው እና እንዲህ ስሜታዊ የሆነው ነገር አለ። እውነት ለመናገር ጤነኛ ስትሆኑ ነው አይደለም ወዳጅ ጓደኛ ምናምን ቀርቶ የራሳችሁ ቤተሰብ እንኳን የሚወዳችሁ የምትመነዝሩት ሲኖራችሁ፣ ጤና ሲኖራችሁ፣ ለእናንተ ለሱ መኖር መቻላችሁን ሲያቅ ነው የገዛ ቤተሰባችሁ እንኳን የሚወዳችሁ። ተረዳችሁኝ? ይሄንን ዛሬ ላይ የማታገናዝቡ ሞኝ ሆናችሁ አላማ ቢስ የሆናችሁ ቅመሞችን የማንቃት ስራ ነው የተሰራበት። በነገራችን ላይ እንግዲህ ትነቃላችሁ ወይንስ እንደዛው ትኖራላችሁ አላውቅም። መንቃት ከቻላችሁ ትነቃላችሁ፣ መንቃት ካልቻላችሁ ደግሞ ይሄ የእናንተ ችግር ነው፣ የኛ ችግር አይደለም። አወቅን ወይም ደግሞ ተረዳን የምንል ሰዎች ወደ እናንተ ማስተላለፍ ነው ስራችን። በዚህ ሰምታችሁ በዚህ የምታፈሱ ከሆነ ይሄ የእናንተ ችግር ነው፣ ያድራችሁ ችግር አይደለም። ሀበሻ ለሀበሻ አይተዛዘንም ማለት ነው። ሀበሻ ለሀበሻ ቢተዛዘንም እዛ ቦታ ላይ ገንዘብ ያገኛል። እንግዲህ ያው የሚቀጠቅጥህ ለገንዘብ ብሎ ነው አይደለ? እዚህም ጋር ያለው ሰው ደግሞ ለገንዘብ ነው ደፋ ቀና ብሎ እዛ ቦታ ላይ የደረሰውና እውነት ነው። የራስህም ሰው እንኳ ቢሆን እዛ ቦታ ላይ ማንም ሰው አያይህም። ዘመድ ሊኖር ይችላል፣ ግን ከዛ በሁለት ቀን ይጠፋሉ። እወድሻለሁ ሲሉሽ ምናምን እወድሻለሁ ብቻ አይደለም በቃ የማይባሉ ነገሮችን ይሉሃል። ለምሳሌ እንግዲህ ብዙ ነገር አለ። ብቻ እኔ ግን የተጻፉልኝ አሁን ደስ የማይሉ ለሴት ልጅ የማይባሉ ነገሮችን ለምሳሌ በስተዋት እንዴ ለምሳሌ ለሴት ልጅ የማይባሉ ነገሮች ምሳሌ አሁን እኔ ሳውዲ አረቢያ ላይ ስኖር እንደዚህ እንደ ሴቶች ጡት ማስያዣ ምናምን አላረግም ነበርና አንስተሽ ላኪልኝ አይነት ነገር ተባላለህ። ገባ? አንዳንድ ሰው እንደዚህ ጅል የሆነ ሰው አለ፣ በጣም ሴትነትን እንትን ዝቅ ለማድረግ የሚሞክር ሰው። አንዳንድ ደግሞ ሰፖርት የሚያደርግህ አንተ እንድትወጣ የሚፈልግ አይነት ሰው አለ። ገባ? እንድትወጣ እንድትጠነክር በውስጥ የሚያስፈልግ ነገር እንኳ ካለ ሰፖርት አለው በቃ የሚል ሰው አለ። እና እኔ አሁን ላይ ሴቶች ናቸው ሰፖርት የሚያደርጉ፣ ወንድ የለም። አያስቸግሩሽም? እና ወንዶቹ አሁን ብዙ ጊዜ ሶሻል ሚዲያ ላይ ጊዜያቸውን የሚያጠፉ አብዛኞቹ ወንዶች በስሜት ማቹር ያደረጉ ጊዜ አሰጥማ የሚያስጨነቃቸው ነገር አለ። ስለዚህ ሴት ልጅን በቪዲዮ ሲያዩት እንኳን አይደለም እሷ ታዋቂነት ደረጃ የደረሰችው እኛ ዝም ብሎ ትንሽ ኦዲየንስ የሚከታተለን እንኳን ራሱ ብዙ ቴክስት ነው በውስጥ የሚመጣልን። ሀይ የሚለው አበዛዙ ሀይ ለከብት ነው። በዚህ አጋጣሚ በውስጥ ሀይ የምትሉ ሰዎች እኔ ምን እንደማልመልስላችሁ ካለ በሀሳብ ማግዛችሁ ነገር ካለ ወይንም ደግሞ ቲክቶክ፣ ዩቲዩብ ድንገት እኔ ከእናንተ ተሽዬ የሆነ ነገር የማውቅ ከሆነ እሱን እንድረዳችሁ ከሆነ በስራና በስራ ጉዳይ ብቻ ከሆነ ቴክስታችሁ ነው ያለው። ከዛ ውጪ ሀይ ለከብት ነው። ሰርታችሁ ጊዜያችሁን የምታሳልፉበትን ሰዓት ከኔ ጋር ሀይ በማለት እንደ ከብት የምታሳልፉት ከሆነ ከድህነት አረንቋ አይደለም እንደው ከአንድ ስቴፕ ከኮንጎ ወደ ሸራ መቀየር አትችሉም። ለፍተንም እኮ ተለወጥን እያልኩ አይደለም። የደከመ ሰው ሁሉ ይለወጣል ማለት አይደለም። አሁን እኔ ብትጠይቁኝ እንደ ድካም የቱ ጋር ነኝ? ታች ነኝ። ያ ምንድነው? ምናልባት እኔ መድከም ብቻ ሊሆን ይችላል። ውጤታማ የሚያደርገኝ ነገር መድከም እንጂ ውጤታማ የሚያደርገኝ ነገር ላይ አልነበረም። ጥለስ አረግ የነበረው ወይ ደግሞ እግዚአብሔር አልፈቀደም እንጂ እንደኔ የሚደክም የለም፣ እንደኔ የለፋ የለም። አሁን ዩቲዩብ ላይ ብትሉት ዋጋ እንደኔ የከፈለ አይኖርም። በተለኛ በፊት የከፈትነው ዩቲዩብ ዛሬ ላይ የት ነን እኛ? ትናንት መተው ግን አንድና ወንድና ሴት ተላልሰው በአንድ ወር በሁለት ወር የታዋቂነት ማማ ላይ ይደርሳሉ። ገባችሁ? ያ ምንድነው ችግሩ? እናንተ የምትከተሉት እንደዚህ በቃ የሚላላጥ ስለሆነ ኮሜንታተሮችም እና ሀሳቤ ልጅቷ እንትን ከፍታ እንትን ሰረቀኝ ማለት ነው። እና ምን ልላችሁ ፈልጌ ነው፣ እናንተ ጊዜያችሁን የምታባክኑበትን ቦታ ማወቅ አለባችሁ ብዬ ነው የማስበው። እያጠቡ ሽሻ የምትነፋ ማደምን የእሷን ጩኸት እየሰሙ በዚህ ጋር የሆነ ሰው ሲናፍቃቸው እንደሆነ ይገባኛል። ግን ለምንድን ነው እንደዚህ የሚያደርጉ? በአንቺ ግምት? በእኔ ግምት እኔ እውነቱን ስነግርህ ሰው ተከትዬ አላውቅም። ወደኋላ ድንገት ገባሁኝ። ስራ ይሰራ ያጣሉ፣ ገንዘብ ይሰጣቸዋል። ልጆቹ በእነሱ ብር መኪና ይገዛሉ። በቃ ቪዲዮቹ ምናምን ሲታዩ ይሄን ያዝልኝ አይን ያወጣ በቃ ተስፋ የሚያስቆርጥ ነገር ነው። ይሄን የኢትዮጵያ ሕዝብ ይወቀው አይወቀው በደንብ ያውቀዋል። እኔ ግን የሰማው ቀን ያውቀዋል። ማን ያዘዋል? አትመቸኝም። ግን አንዳንድ ነገሮች በዚህ የመጨረሻ አዘንኩ። ይሄ ነገር እውነት ነው።
ምን አለ መሰለህ አሁን እኔ ሁለት በነገራችን ላይ ይህንን ነገር እኔ ራሴ ልመልሰው። ለምን የእሱን የዩቲዩብ ሙሉ ቪዲዮ እያመጣው እንትን ካልኩኝ አካውንቴ ላይ እንትን እንዳይልብኝ የግምጄን ሀሳብ እኔም በዛው ጠቅላላ አድርጌ መልሰዋለሁ ማለት ነው። ይሄ ለእንጋብ የመዳም ቅመሞችን ነው የሚመለከተው። ብልጦቹ ራሳችሁን ለመለወጥ ቤተሰባችሁን ለመለወጥ የምትጥሩትን የምትፈጉትን አይመለከትም። እንጋብ ሆናችሁ ግን ብራችሁን ለዩቲዩበር ለቲክቶከር የምበትኑ ይሄ እናንተን ይመለከታል። ነገ ሀገር ቤት ስትገቢ ከአየር መንገድ እንኳን ተቀብለው መናኸሪያ መኪና ያስይዙሽም ዩቲዩበሮች ገባሽ? እኔ በነገራችን ላይ አሁን ግምጄን ብትረዷት እኔ ደስተኛ ነኝ። ኢትዮጵያ ያለውን ሰው ከምትረዱ ለምን ስደትን አይተዋለች እንደናንተ። የፈለገ ነገር እንኳን ቢሆን አጥላችሁ አርጉ እያልኩ አይደለም። ለሷም ቢሆን አርጉ ትክክል ነው እያልኩኝ አይደለም። አታርጉ ማለት ደግሞ ምቀኝነት አይደለም። አሁን የተምታታባችሁ ነገር ሰዎች የሆነ ነገር ስትሰጡ ታው ይሄ ነገር ራሳችሁን ለውጡ ስትባሉ ክፋት ምቀኝነት ትሉና የሆነ ነገር ከዛ ሰው ስታጡ መልሳችሁ ወጣችሁ ትበሉታላችሁ። ልክ እንደ ግምጄ ማለት ነው። የሆነ ሰዓት ስታደርጉ ሁላችንም ሀሳብ ያለን ታው ለራሳችሁ ኑሩ ያልን ቪዲዮ ስንሰራ ወይም ደግሞ ሀሳብ ስንሰጣችሁ ምን ስትሉ ነበረ? ምቀኞች ምን አገባችሁ እንሰጣለን። ዛሬ ግን አንዳችሁ እያብጠለጠላችኋት ነው። ግማሾቻችሁ ገንዘባችን መልሽ፣ ግማሾቻችሁ በስድብ በገዛ እጃችሁ ሰጣችሁ። ከኪሳችሁ መታ አይደለም የወሰደችባችሁ። ነጭ ነጫን እውነቱን ስንነጋገር ማንም ሰው ከኪሳችሁ መጥቶ የሚወስድ የለም። ወደሽ ፍቅርሽ ለሰጠሽው ደግሞ የሀገሬ ሰው ይላል ወደሽ ከተገፋሽ ቢረግጡሽ አይክፋሽ ይላልና ወደሽ ለሰጠሽው ምንም ሊከፋሽ አይገባም። ቀጣይ ክፍል ላይ እንገናኛለን። ፓርት 2 ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ ደግሞ ምልክቱን ተጫኑ። ከወደዳችሁት ለወዳጅ ዘመዶች አጋሩ። ኮፒ ሊንክ ብታደርጉልኝ በጣም ደስ ይለኛል። ወዳችኋለሁ። መልካም ጊዜ